ሳመቱ ነው የሚወስድልኝ ኦኖ ብዬ ምን አባሽ ታመጫለሽ? ምን አባሽ ልታመጪ ነው? በቃ ሮቤል ጋር እንደዚህ አይነት ነገር አይሰራም። ያው ያልተረዱት ነገር ይሄንን ነው። ሄርሜላ አላወቅሹም፣ በእርግጠኝነት አላወቅሹም። በሮቤል አብዛኞቻችሁ ደስ ብሏቸዋል ብዬ ነው የማስበው። የሚያደርገው እያንዳንዱ ነገር ተመልካችን ያው የተመልካች ድምጽ ማለት ይቻላል እያደረገ ያለው ነገር ያንን ነው የሚሰማኝ እኔ በትክክለኛው። ምን አባሽ ላይ ዋጋ አስከፍላችኋለሁ። እያንዳንዳችሁ ስለ ሰራታችሁን ያዙ። ያው እሷ ተስፋ የምታረገውን ነገር ልንገራችሁ። አብዛኛው ጊዜ ተስፋ የምታረገው ያው እነ ብሩክ እነ አቤል ምናምን ናቸው። እነሱም ያው ምንም የሚያመጡት ነገር የለም። በእርግጠኝነት ምንም አያመጣም። አቤል አሁን ምንም አያመጣም። እነሱ ሲጀመር አይፈሩም። ያው አይታቸዋል። አቤል ማለት ከዚህ በፊት ከሮቤል ጋር የፈጠረውን ግጭት በደንብ እናስታውሳለን። እጁን ሰብሮ ነው የላኩት ወደ ቤት እና ለብዙ ጊዜ እንግዲህ በጣም ታሞ ነበረ። ከዛ በኋላ በስንት መከራ ተሽሎት ወደ ራሱ ህይወት ተመልሷል እና እጁን ሰብሮ ነው የሚለቁት አሁንም ቢሆን ማለት ነው። ስለዚህ ሄርሜላ የምትጠሪው ሰው እንኳን የለሽም። በእርግጠኝነት የምትጠሪያቸው ወይም ደግሞ በገንዘብ ገዝተሽ የምታመጫቸው እነዛ ቦዲጋርዶች ናቸው። ከዚህ በፊት አብርሃም ሲያሳየን የነበረው ትርኢት ነው። ያንን ነገር ልትደግሚው ትችያለሽ። ከዛ ውጪ ግን ብለሽ እንኳን ማንም አይደርስልሽም። ኦዲየንሱ በአንቺ በጣም ስላዘነ እንዳውም አንቺን ለመምታት ነው የሚፈልገው እንጂ ሁሉም ሰው ለአንቺ የሚደርስልሽ ሰው የለም ብዬ ነው የማስበው። እንግዲህ ተመልከቱ። ታርጊበት ሀገር ብቻ አጠገቧት አንቺ ነሽ የሁሉ ነገር እያደረግሻለሽ። በቃ በትክክለኛ ያው ሁላችንም ምንፈልገው ነገር እየተናገረ ነው። ከዚህ ሀገር ውጪ፣ ከነሱ ህይወት ውጪ፣ የትም ግቢ፣ ግን አብርሃምን በጭራሽ እንዳታገኝ። አብርሃምን እኮ የአንቺ ምንድን ነው ብሎ ስትጠየቅ ግራ ነው የገባት። ጓደኛዬ ነው የምትለው። እንግዲህ ምን አይነት ጓደኝነት እንደሆነ አላውቅም። አብርሃምም ግግም ብሎ ኧረ ሄርሜላ ጓደኛዬ ናት እንጂ ምንም ነገር የለንም ብሎ ሲናገር ነበረ። ግን ደግሞ በራሷ አንደበት ደግሞ ባለፈው አብርሃምን ወድጄዋለሁ አፍቅሬዋለሁ ስትል ፌንት በልቶ ነበረ። እንግዲህ ያው ተመልካች ፊት ጥሩ ነገር ለመምሰል ሞክሮ ነበር አብርሃም። ያም ሆኖ ይህ ግን የነሱ ታሪክ አያገባንም። የሚያረጉትን ነገሮችን እያንዳንዱን በዩቲዩብ መቅረጽ ወይም ደግሞ ለተመልካች ማሳየትም የለባቸውም ብዬ ነው የማስበው። ምክንያቱም ተመልካች ምንድን ነው እየተማረ ያለው? እስከዛሬ ድረስ የሚሰሩ ነገሮች እኮ እጅግ በጣም የሚቀፍ ነው። ስለዚህ ከነሱ ህይወት እኛ መማር ስለማንፈልግ እባካችሁን በተለይ ሄርሜላና አብርሃም የምትሰሩትን እጅግ በጣም ጋጥ ወጥ የሆነ ስራዎችን አቁሙ ነው። በቃ ያንን ነው እየተናገረ ያለው። ሮቤልም ያንን ነገር ነው ሲያነሳ የነበረው እንጂ ሌላ ኬዝም የለውም ሲጀመር። እና ያንን ነው ያልተረዳች፣ እሷም ያልተረዳችው፣ ሌሎችም ሰዎች ያልተረዱት አላረክ ከሚስቱ ጋር ያለውን ነገር እሱ ነው የሚያውቀው። ስለዚህ አትንካኝ፣ በቃ እጮሃለሁ ወይ ነው ያው እንግዲህ ሮቤል በእርግጥ ለጸብ በጣም ቅርብ የሆነ ልጅ ነው። ምንም እንኳን ያደርጋል፣ በጥፊ መምታትም ከፈለገ ይመታል፣ ከዛም በላይ ሊያረጋት ይችላል። ግን እሱ ሳይሆን ማወቅ ያለባችሁ ነገር ስለ ሰው ህይወት እሷንም አያገባትም። እንግዲህ ሮቤል አንተ አያገባም ካለችው እሷ ምኑ ናት? በተለይ ለአብርሃምም ለሩታም እንዳውም በጣም ሩቅ ናት። እነሱ እንዳውም ዘመድ ነን ወንድም ነን እያሉ ነው እንግዲህ ለሩታ። ስለዚህ ከዚህ በላይ ምንድን ነው? ማን ነው የሚቀርባት? በደንብ ያውቃሉ ማለት ነው። እና ሴት ልጅ እጅ በማንሳት ነው እንዴ ነገሮችን የምታስተካክሉ? በጥፊም ልመታሽ እችላለሁ ነው መልስ ብቻ መልሻችሁ ነው እንጂ ምን አይነት አለች? በእግዚአብሔር እየተከታተላችሁኝ እንደሆነ አውቃለሁኝ። ማን እንደሚመጣ ያለው ጭራሽ በሩን ቆለፋችሁት። ከአብርሃም ጋር እንደዚህ ለመሆን ሞክሩ እስቲ፣ ወንድ ከሆናችሁ። ይሄ ሴትነት ነው እሺ፣ እንደዚህ የምታረጉት ነገር። እንዳልቀመጥ አፍሽን አትክፈቺ፣ ክፍታ። ደግሞ በጣም የሚገርማችሁ ድፍረቷ፣ እንደዚህ እያወራች ልፍልፍ፣ በቃ የምትናገረው ነገር ጭራሽ ሰውን አሰማም። በቃ የምታወራው ነገርም በጣም ነው የሚያስጠላ። እውነቱን ለመናገር ተመልከቱ እዚህ ጋር የተፈጠረው። እሺ እንግዲህ አቤልም
ጉሮሮን አንቆ ነው ያስገባው። አቡሻ እንግዲህ ያው ጥሩ ነገር ነው። ያው እንደነገርኳችሁ ልጠራ የምችል አቤል ወይም ብሩክን ነው። ከዛ ውጪ ማንም ሰው ሊደርስላት አይችልም። እነሱ ደግሞ ምንም አቅም የላቸውም፣ ለራሳቸውም አይሆንም። ከዚህ በፊት እኮ አቤልን እጁን ሰባብሮ ቤት እንዳስተኛ በደንብ እናስታውሳለን። በተለይ እንግዲህ ሮቤል ያደረገውን ነገር ሁላችንም እናውቃለን። ተመልከቱ። አቤላ ልቀቁት። እሱ ምንም አላደረገም። ቆይ ምን አድርግ ነው እንግዲህ እየተገፈታተሩ እንከባበር። አንተም ወንድ ነህ፣ እኛም ወንድ ነን። እኛ አንተ እንደምታሳየን እኛም ማሳየት አቅቶ ዞሮ ዞሮ ብሩክ ጋር ማየው አቤል ጋር ማየውን እያንዳንዱ በጣም የሚያስጠላ ነገር ስለሆነ የእሱን ጉዳይ ባናወራ የተሻለ ነው። ግን እኔ እንደ ማስጠንቀቂያ ራሱ ደስ ብሎኛል። በዚህ ሰዓት መጥቶ ለእህቱ እንደዚህ መቆሙ በተለይ እንግዲህ ሮቤል በጣም ጥሩ ነገር ነው ብዬ ነው የማስበው። እና በዛ ላይ ደግሞ መናገር የምትፈልገውን ነገር በደንብ መናገር ነው። በቃ በተለይ ተመልካች በዚህ ደረጃ ከዚህ በፊት በጣም ጠልቶ እንደነበረ ሁላችንም እናውቃለን። በዚህ ደረጃ ተመልሰ ደግሞ ለሩታ መቆም እጅግ በጣም ደስ የሚያሰኝ ነገር ነው። ሌላ ነገር ነው። ይሄ የአብርሃም ጉዳይ ነው። አሁን እሷን መጠየቅ አይመለከተኝም። የአብርሃም ጉዳይ ነው። በቃ ስለዚህ ከሱ ህይወት ራቂ ብሏል። እንግዲህ ከአሁን በኋላ ከነሱ ጋራ ወይም ደግሞ ከአብርሃም ጋራ ካየውሽ እገልሻለሁ ብሎ ቃል በቃል ተናግሯል ማለት ነው። ስለዚህ እንግዲህ ቀጣይ ከአብርሃም ጋራ ከታየሽ እናያለን። አብርሃምም ከስር ከተፈታ በኋላ ማለት ነው። እስቲ እንቀጥል። የሩታን ደግሞ ዛሬ አይተናል። ምንድነው የተፈጠረ ከሩታ ጋራ ያለው? በተለይ ኤፍሬም ከስንት ጊዜ በኋላ መጥቶ ለወንድሙ እያለቀሰ ነው። ምንድነው የተፈጠረ? እስር ቤት ነው ወይስ አሁንም ምን እየተካሄደ ነው? እስቲ በዚህ ቪዲዮ ደግሞ እንመልከት። አለፍኩም እኔ ብዙ ነገር አልፌ አይደለ እንዴ የመጨረሻ አማራጭ ስለሆነ ነው እንጂ እሱ ማሳሰሩ ነው የመጨረሻው ውሳኔ ሸንች አንዳንዴ እሺ ምን አይነት ጥያቄ ነው ኤፍሬም የጠየካት? እሺ ማለት አሁን እሺ ኢፋኒ እንዴት ጨከነሽ ትላለህ? ከዚህ በላይ እሱ ጨክኖ የለ እንዴ? ያደረገውን ነገር እንዴት እንረሳለን? አብርሃም እኮ ያደረገው ነገር ቅቤ አልቀባትም እቺ ልጅ። እያንዳንዱ ሲያደርግ የነበረው ሩታን ለመጉዳት እንደሆነ ሁላችንም የምናውቀው ጉዳይ ነው። ስለዚህ ምንድነው ማወቅ ያለባችሁ ነገር ሩታ ተጎድታለች፣ 100% ተጎድታለች። በእነሱ ህይወት በጣም ተጎድታለች። በተለይ በአብርሃም ምክንያት እጅግ በጣም ዋጋ ከፍላለች። አሁን ላይ ምን ታድርግ ነው? ለምንድነው የከሰስከው ወይም ደግሞ አብርሃምን ለምንድነው የከሰስሽው ምናምን ካልካት ተሳስታል። ለወንድም ጥብቅና መቆም አይደለም። እዚህ ጋር መጥተህ ከስንት ጊዜ በኋላ የት ነበርክ? ያኔ የት ነበርክ? አሁን እንዳውም እኔ ነኝ የምጠይቅህ። ኤፍሬም እኮ ባይዜ እነሱ ሲጣሉ ለማስታረቅም አልመጣም፣ የራሱ ላይፍ ውስጥ ነበረ። ከዛ ከስንት ጊዜ በኋላ ደግሞ አሁን ላይ ነገሮች በጣም እንግዲህ ተጋኖ ሲመጣ ዛሬ መጥቶ ለምንድነው እንደዚህ የጨከንሽው ምናምን ማለት እጅግ በጣም የሚያሳፍር ነው። እንዳውም አንተ በቦታው አልነበርክም ስለሆነ ምንም ነገር ስትሰማ አልነበረም ማለት ነው። ሩታ ወዳ አይደለም ተናግሬያለሁ። እንዴት የልጇን አባት ትከሳለች? እንዴት የልጇን አባት ታሳስራለች? እቺ ልጅ እኮ ፈልጋ አይደለም። ያደረገው ነገር እጅግ በጣም የሚያስጠላ ነበረ። እያንዳንዱ ፎቶዎች በተለይ ኢንስታግራም ላይ ቲክቶክ ላይ የሚለቁት ነገር እጅግ በጣም የሚያስጠላ፣ በራቁታቸው ሆኖ ከሄርሜላ ጋር የማይደረጉ ነገሮችን ሲያደርጉ ነበረ። ከአንድ ባለትዳር የማይጠበቅ ነገሮችን ሙሉ በሙሉ አድርጓል። ስለዚህ ለውርደቱም ለምኑ አብርሃም ቅርብ ነው። እሱ ላይ መጨከን አይደለም፣ ከዛም በላይ ብታደርግ ራሱ ተመልካች 100% ይደግፋል። ተመልከት ሂድና ትላንትና የለቀቁት ቪዲዮ ላይ አብርሃም ሊታሰር ነው ወይም ደግሞ በፖሊሶች ተወስዶ ሲሄድ ህዝቡ እልል እያለ ነበረ። እንዳለ ኦዲየንሱ እልል እያለ ነበረ፣ ደስ ብሎት ማለት ነው። ስለዚህ ወንድም ያጠፋ ነገር አለ። ዝም ብለ ወንድም ብቻ ስለሆነ ጥብቅና ለመቆም መብቃት ትክክል አይደለም ብዬ ነው ማስበው። ስለዚህ አሁንም ወደፊትም የሚሆነው ነገር አንተ አሁን ያሰብከው ወይም ደግሞ የምትናገረው ሳይሆን አብርሃም የቅጣቱ ወይም ደግሞ ያጠፋውን ነገር ቅጣት ካላገኘ ድረስ
ምንም የሚስተካከል ነገር አለ ብዬ አላስብም። እሱ የሚመጣ ጥሩ ነገር ስለማይፈጠር ነው እሱን ላቂ ብትወስ አሁንም ቢሆን ይኸውልሽ አብራ ኤኒዌይ ጋሽዬን እዚህ ጋር ባያስገቡን ደስ ይለኛል። ትልቅ ሰዎችን ትልቅ ቦታ ላይ ብንጠራቸው ይሻላል ብዬ ነው የማስበው። ምክንያቱም ጋሽዬ በጣም ብዙ ደክመዋል። በጣም ብዙ ነገሮችን ለማስተካከል ሲሞክሩ ነበረ። እስከዛሬ ድረስም ሲለፉ ነበረ። ግን የነሱን ድካም ወይም የነሱን ንግግር እዚህ ጋር ማምጣትም አያስፈልግም ብዬ ነው የማስበው። ልክ አንድ ሰው መሃል ለመደበቅ ግዴታ በቃ ትልቅ ሰው አምጥታችሁ እዚህ ጋር ማስቸገር የለባችሁም። በአንድ ሰው ጥፋት በአብርሃም ጥፋት ጭራሽ በአብርሃም ጥፋት ደግሞ ጋሽዬ መጥቶ እዚህ ባይቆሙ የተሻለ ነው። ስንት ጊዜ ተከላክሏል አብርሃም፣ ስንት ጊዜ ደግሞ ሩታን ለማስታረቅ ሞክሯል። አብርሃምን ደግሞ ስንት ጊዜ ተቆጥቷል። ግን ምንም አብርሃም የሚቀየር አይነት ሰው አይደለም። ስለዚህ ምንድነው የአብርሃም ስራ ራሱ የሰራ ወይም ደግሞ በቃ ጠልፎ የጣለው ስራው ነው። አብርሃምን ጠልፎ የጣለ እንዳትረሱ ስራው ነው፣ ሌላ ነገር አይደለም። ስለዚህ አሁንም አብርሃም ወደፊትም የምታደርጋቸው ነገሮች የእጅን የሚያሰጥ ስራ ነው እንጂ ማንም ሰው መጥቶ አንተን ለመበቀል የሚያደርግ ጥረት የለም። ሩታ የሚያደርገችው ነገር ያንን ነው። እንዳውም እስከዛሬ ቆየች ሳታሳስረው ሳይታሰር አብርሃም ለምንድን ነው ይሄን ያህል ችላ ያለችው ብሎ በጣም ብዙ ሰውም ወቅሷታል። አሁን ላይ በስተመጨረሻም ቢሆን ይሄንን ነገር ማድረጓ ትክክል ነው ብዬ ነው የማስበው። እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጎ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። በሚቀጥለው ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሆንላችሁ።